6 7 ከስሙ ስልጣን የተነሳ የትኛውም ኢያሪኮ ፈረሰ። በፊት ለፊታችሁ ጠላት የገነባው ግንብ ወደቀ። ጤንነታችሁ ላይ የተቀመጠ በኢየሱስ ስም ወደቀ። ፋይናንሳችሁ ላይ የተቀመጠ ወደቀ። ጀርሚትና መዶሻ ያልያዘ ሰራዊት እንደ ተስፋው ቃል ኢያሪኮን በጩኸት እንዳፈረሰ ዛሬ በፊት ለፊታችሁ ጠላት የገነባው ግንብ ይፈርሳል። ለምን ደቅደቃሉ? አሜን አትልም? በጌታ በኢየሱስ ስም ፈረሰ። እዚህ ጮክ በልና ፈረሰ። ሻላ ሀስታ ጋራላላላላላላሳ ራካታሳ ባባሻካ ጋማ አቱባ ሮሳ ባራንቲያ ለጌሴራንቲያ ሮሃባቲ ካቦላ ሀቂባ ስኬቴቶ አማማማማማማማማማማማንዶ ወራዲያ ባካ ጀራማ ቦዲያ ጀራማ ቦታንሳ ማሻካራዲያ ፕራሻካልታሉካማ ቦራ በጌታ በኢየሱስ ክርስቶስ ስም ነገራቸው ተፈታ። ነገር ተፈታ። ነገርሽ ተፈታ። በጌታ በኢየሱስ ስም ተፈታ። ጮክ በልና ነገር ተፈቷል። አይሰማ ዛሬ በዚህ ምሽት ነገራቸው ይፈታ። ዛሬ በዚህ ምሽት ሰይጣን የቋጠረው ቋጠሮ ይፈታ። ለምን ነቅነቅ አድርገሽ አሜን አትይም? ራሲ ቆጦሶ ራሳን ታገራራራራራራ ይያሳካታካታካታ ዘመን ያስቆጠረ እንቆቅልሽ ሲፈታ እያየሁ ዘመን ያስቆጠረ ቋጠሮ ሲፈታ እያየሁ 10 ዓመት 18 ዓመት 20 ዓመት 30 ዓመት ዘመን ያስቆጠረ ቋጠሮ ተፈታ። ከኢየሱስ ስም የተነሳ ዘመን ያስቆጠረ እንቆቅልሽ ተመለሰ። ነቅነቅ አድርግና አሜን ቁምና እንጸልያለን። ላጂን አስቶቶኮ ራሳካታካያ ጂን አስቶቶኮ ቶቶቶቶቶቶቶቶ ድገምና መንፈስ ቅዱስ መልሳት አረግገደ መንፈስ ቅዱስ ባይ መንፈስ ቅዱስ መንፈስ ቅዱስ ዛሬ በዚህ ምሽት ሙራኝ በለው። ድገምና ሙራኝ። ዛሬ መንፈስ ቅዱስን ተሞልተው ወደ ሰሜን የሚላኩ ልጆች አሉ። እግዚአብሔር እንደዚህ ብሎ ይናገረኛል። ዘመን ያስቆጠረ እንቆቅልሽ ተመልሶ፣ ዘመን ያስቆጠረ ጥያቄ ተመልሶ ወደ ሰሜን ኢትዮጵያ የሚላኩ አሉ። እኔ ነኝ የሚል ሰው ካለ ሆነለት። በጌታ በኢየሱስ ስም ሆነ። እግዚአብሔር ዛሬ ልቤ ብሎ የሚመጣቸው ዜጎች አሉ። እኔ ነኝ የምትል ከሆነ በጌታ በኢየሱስ ስም ሆነና ለሚያምን ስንቱ ነው የሚቻለው? ስንቱ ነው የሚቻለው? ስንቱ ነው የሚቻለው? በጌታ በኢየሱስ ስም ተችሎ ትወጣለህ። ዛሬ የሚያስችል የእግዚአብሔር ጸጋ በኃይል ባንተ ላይ ይለቀቃል። የሚያስችል የእግዚአብሔር ቅባት ባንተ ላይ ይለቀቃል። ኧረ ነቅነቅ አድርግና አሜን። ሮሃሱ ታገባ የሆነ ሰንሰለት እየተቆረጠ እያየሁኝ ነው። የሆነ ቋጠሮ ሲፈታ እያየሁኝ ነው። እንደ ድንገት የመጡ ሰዎች ዛሬ ከቅባቱ ጋር ተነካክተው ሊወጡ ነው። እንደ ድንገት የገቡ ሰዎች ዛሬ ከክብሩ ጋር ተገናኝተው ሊወጡ ነው። እኔ ላይ ትላለሽ እህቴ፣ እኔ ላይ ትላለህ ወንድሜ። ዛሬ በጌታ በኢየሱስ ስም ቅባቱ በአንተ ላይ ይለቀቃል። አላ ሀሳታ ካታካታካቦ እንደ እግዚአብሔር ሰው እንድትቀበሉ ይፈልጋለሁ። ይኸውላችሁ እኔ ካምፓስ አደረግኩኝ። አእምሯችሁን እንዲያዝ አትፍቀዱለት። እግዚአብሔር መንፈስ ቅዱስ ዛሬ የእናንተን ዘመን ያስቆጠረ እንቆቅልሽ ሳይፈታው ከዚህ ቤት አትወጡ። እንደ እግዚአብሔር ሰው እናገርብሃለሁ። ምክንያትና ብክነት ዛሬ ከሕይወት ይለያል። ዛሬ ከእያንዳንዳችሁ አቧራ ይራገፋል። ዛሬ በታድሶ ተለውጠህ ትሄዳለህ። ዛሬ በመንፈስ ቅዱስ እሳት ተለቅቀህ ትወጣለህ። ለምን ነቅነቅ አድርገህ አሜን። ድንዛዜ ተጠረገ ይሁን። ድንዛዜ ተጠረገ ይሁን። ድንዛዜ ተጠረገ ይሁን። አመልክሃለሁ በጣም በጣም አመልክሃለሁ በጣም በጣም አንተ ሰው የለም መሰል አመልክሃለሁ በጣም በጣም አመልክሃለሁ
ሃሌሉያ አሜን። አሁን ብዙ በዚህ ዓለም ላይ እናንተ ማታውቋቸው ብዙ አጋንንቶች አሉ። አየር ጴጥሮስ የሚባል አጋንንት ጴንጤ ያውቃል። ጴጥሮስ የሚባል ሐዋርያ ነው። አፈጻን የሚባል አጋንንት ታውቃላችሁ? አታውቁም። እናንተ ጅኒ ምናምን ይሄ አመድ ዳመድ የሚሄደውን ትንሽ ማንታው ያለ እሱ ነበር የሚጠራው። እግዚአብሔር ግን መናፍስት ጠሪውን መናፍስት አሳዳጅ አድርጎ ይጠራል። ሃሌሉያ ኢየሱስ ሲጠራው ጴጥሮስን ምን ብሎ ጠራው? አሳማጅ አለን፣ ሰው አማጅ አደርግሃለሁ። አሜን። መናፍስት ጠሪ አለን፣ መናፍስት አሳዳጅ አድርጌ እጠራሃለሁ። አሜን አሜን ሃሌሉያ ጌታ ይባረክ። ኢየሱስ ያድናል። አሜን። ኢየሱስ ያድናል። ሃሌሉያ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሌሎች የሚሰብኩትን አናውቅም። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሃሌሉያ እግዚአብሔር ይባረክ። አባት ሆይ ስለመጣው የዝማሬ አገልግሎት፣ ስለተጸለየው ጸሎት፣ ስላለው የእግዚአብሔር መንፈስ ሁሉ አመሰግናለሁ። አሜን። በዚህ ሰዓት ደግሞ እኔ ቁሜ እማራለሁ፣ እናንተ ቁጭ ብላችሁ ትማራላችሁ። አስተማሪያችን መንፈስ ቅዱስ ይሁን። አሜን። ተናጋሪያችን መንፈስ ቅዱስ ይሁን። ሃሌሉያ እግዚአብሔር ይባረክ። አሜን። በዚህ ምሽት ለተወሰነች ደቂቃ መንፈስ ቅዱስ ሲናገረን መንፈስ ቅዱስ የሚያስተምርበት ርዕስ ከድካም መፈታት በሚል ርዕስ ሃሌሉያ ከድካም መፈታት። እስኪ ከድካም ተፈትቻለሁ በሉ። ሃሌሉያ ከድካማችሁ የተፈታችሁት ለምን እንደሆነ ታውቃላችሁ? በድካማችሁ የሚራራ ሊቀ ካህን ስላለ። ሃሌሉያ እግዚአብሔር ይባረክ። ሃሌሉያ ኢየሱስ ክርስቶስ ዘትማልሞዮም ወትመውእቱ እስከ ለዓለም። ሃሌሉያ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። አየህ ኢየሱስ ያልገባቸው ሰዎች በስንዴ የመጣ ሃይማኖት፣ በዘይት የመጣ ሃይማኖት ይሏል። የዘይቱን ፋብሪካ የተመረቀው ሰውዬ ሳይኖር ኢየሱስ አለ። አሜን። የስንዴውን ማሳ አርሶ ገና መሬቱን ሳያለሰልስ የነበረው ሰውዬ ስንዴው ሳይመጣ ገና ስንዴውን ያመጣው ሰውዬ ሳይኖር ኢየሱስ አለ። አሜን። አብርሃም ሳይኖር ኢየሱስ አለ። ሃሌሉያ ጌታ ይባል። ኢየሱስ ጴንጤ የሚባል ሃይማኖት መስራች አይደለም። ኢየሱስ ኦርቶዶክስ የሚባል ሙስሊም፣ ካቶሊክ፣ ኦርቶዶክስ የዚህ መስራች አይደለም። ኢየሱስ የዘላለም ሕይወት። ሃሌሉያ ጌታ ይባረክ። አሁን እኛ ይሄን ካባ ይሄን ቆብ ሳይሆን አዲሱን ልብስ ኢየሱስን ለብሰናል። ሃሌሉያ እስኪ ከድካሜ ተፈትቻለሁ በሉ። ሃሌሉያ ሉቃስ ወንጌል ምዕራፍ 13 ቁጥር 10 ላይ ያለውን እግዚአብሔር ቃል እንዲህ እናነባለን። በኢየሱስ ስም አነባለሁ። በኢየሱስ ስም ትሰማላችሁ። ሉቃስ ወንጌል ምዕራፍ 13 ቁጥር 10 እንዲህ ይላል፣ በሰንበትን በአንድ ምኩራብ ያስተምር ነበር። ካጠገባችሁ ያለውን ሰው ኢየሱስ እውነተኛ አስተማሪ ነው በሉት። ሃሌሉያ ኢየሱስ በቃ የማይዋሽ እውነተኛ አስተማሪ ጌታ ይባላል። እግዚአብሔር ትልቅ። አንዳንድ ጊዜ ሰዎች በእግዚአብሔር መንፈስ ተናገር ሊሉና ይስታሉና የሆነ ቀን በዚህ ሳምንት ነው ከአንድ ዝም ያው ቴክኖሎጂው ሰሞኑን አለ እና የዘመኑ አለ አይደል ስክሮል እያደረኩ ሲሄድ ከአንዲት ሴት ነቢይ ውስጥ ገባሁ ቲክቶክ ላይ እና ስሜ ያው ቆሞስ አባ ጳውሎስ ነው የሚል የቲክቶክ ስሜን እና ከነቆሜ እያየች ነው እና ወንድሜ ያለች ያቤ በጣም እየተጨነቅን ያለው አለች። በምን ጉዳይ ስላል አሁን ሚስትህን ተጨንቃለች፣ አንተም ተጨንቀሃል እና ልጅ ጡት አጠባብሎ በራሱ አሁን ጡቷን እያስንድ እያልክ ሁሉ ልጅ ጡት አይጠባምና ሕክምና ሁሉ እየወሰድከው በቃ ምንም ጡት አልወስድልህ አለ። ተጨነቅ። እኔ ጮኛ እንኳ የሌለኝ ሰውዬ ማለት ነው። እጮኛ ሳይኖር ሚስት እንዴት ይመጣል? ሚስት ሳይኖር ልጅ እንዴት ይመጣል? ከዛ እኔ ምንድን ነው ያልኩት? ምን አባቱ ሆኖ የኔ ልጅ ጡት የማይጠባው ምን ሆኖ የማይጠባው? ወይ ከተወለደ በኋላ ምን ሆኖ ጡት የማይጠባው? አላወቀችም አይደል? እኔ
የምንወልዳቸው ልጆች ወደፊት የዲያብሎስን መንግስት የሚያስደነግጡ ሃሌሉያ። ተራ ልጅ ዝም ብሎ ሰፈር ለሰፈር ጀናት እየመጠጠ ብስኩት እየቆረጠ እሱን አይነት ልጅ በእግዚአብሔር መንግስት አጀንዳ ላይ እቅድ ያለው ዓላማ ሃሌሉያ። ስለዚህ በሰንበት በአንድ ምኩራብ ያስተምር ነበር። ማን? ኢየሱስ ሃሌሉያ። እነሆ ከ18 ዓመት ጀምሮ ከስንት ዓመት ጀምሮ ምን ነበረባት? የድካም መንፈስ። ከድካም መፈታት ይሆናል። የድካም መንፈስ ያደረባት ሴት ነበረች። ቁጠሩ፣ የድካም መንፈስ። እርሷ ምን ነበረች? ጎባጣ ነበረች። የድካም መንፈስ አለባት፣ ጉብጠት አለባት። ይሄ ብቻ አይደለም፣ ቀንታ ልትቆም ከቶ አልተቻላትም። ሶስት ነገር አለ። ድካም መንፈስ አለ፣ ጉብጠት አለ፣ ቀንቷ ለመሄድ አለ። እነዚህ ነገሮች ግን ኢየሱስ ሲያይ አብረው አይቀጥሉ። ምን ይላል እዛ በኋላ? ኢየሱስም ባያት ጊዜ እስቲ ኢየሱስ አይቶኛል። አሁን ከዚህ ቅድም ለእግዚአብሔር ሰው ለነቢይ ምስጢሩ ጋር ስናወራ ነበርና በእምነት እንሂድና በጉባኤው እንበርከክ። ከዛ በኋላ እግዚአብሔር ምንድን ነው ልጆች ብሎ ጀሮውን ያዘነብናል። ምንድን ነው ልጆች ዓላማቸው? አሁን እግዚአብሔር ጉባኤ ያከብራል። በነገራችን ላይ በዚህ እግዚአብሔር አሁን ተገኝቷል። ቀጠሮ አክብሮ ኢየሱስ እዚህ አለ። ቀጠሮ አክብሮ ልጆች 2 እና 3 ሆኖ እዛ በላይ ተሰብስበዋል። የማንቀርበት ስብሰባ አለ ብሎ በስላሴ ጉባኤ የታወቀ ነው። ይሄ ጉባኤ ሃሌሉያ፣ ጌታ ይባላል። ሃሌሉያ። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈትተሻል። ዋው! አንቺ ሴት ከምንሽ ተፈትተሻል? ከድካምሽ ተፈትተሻል። ማን ሲያይ ነው ድካም የሚፈታው? ኢየሱስ ሲያይ። ከዛ በኋላ ምን አደረገ ኢየሱስ? እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። አያችሁ፣ ይህች ሴት የአብርሃም ዘር ናት። ወደታች ክፍሉ ስታነቡ የድካም መንፈስ አለባት፣ ጎባጣ ናት፣ ቀንታ ትሄድም። ይኸውላችሁ አንዳንድ ጊዜ ቀንቱ እንስሳትን ታያላችሁ አይደል? በአራት እግራቸው ነው ተጎንብሰው የሚሄዱ። ለምን? የተገዥነትን ተገዥ ናቸው። ተጎንብሰው ነው የሚሄዱ። ሰው ብቻ ነው በሁለት እግሩ 2 እጁን አንጠልጥሎ የሚራመደው። 2 እጁን አንጠልጥሎ ይራመዳል። ሰው ገዥ ነው። ገዥ ነው። ሰው ገዥ ነው። ሃሌሉያ። የገዥነት መንፈስ በእናንተ ላይ ይሁን። ሃሌሉያ። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። አያችሁ፣ እግዚአብሔር ያደረገላቸው ሰዎች ምስጋናውን የሚመልሱት ወደ እግዚአብሔር ነው። ይቺ ሴትዮ ዛሬ የሆነ ሚዲያ ላይ ብትቀር፣ የሆነ ቸርች ላይ ብትሄድ እግዚአብሔር ይመስገን እግዚአብሔር ይሄን አደረገልኝ ብላ ዝም ብትል ያን የሆነ አንዱ አገልጋይ ይቆጣል። ምክንያቱም ዛሬ ሰው ሲፈወሱ ምንድን ነው የሚያደርጉት? የእግዚአብሔር ሰው አንተ እንዲህ ብለህ፣ የእግዚአብሔር ሰው እንዲህ ብለህ፣ አንተን ያቆይልኝ የእግዚአብሔር ሰው እንዲህ ብለህ በቃ ነገሩ በእግዚአብሔር ሰው ነው የሚያደርጉት። እግዚአብሔር ምስጋና የሚመለሰው ፈውሱን ለፈወሰው ለእግዚአብሔር ነው። ሃሌሉያ። ምስጋና ተመልሶ የሚሰጠው ፈውሱን ላከናወነው ለእግዚአብሔር ነው። ሃሌሉያ። እግዚአብሔር ይመስገን። ከዛ በኋላ ምን ይላል መሰላችሁ? ቁጥር 14 ላይ የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ ይላል። ይሄ ሰውዬ የምኩራብ አለቃ ነው። እንደኛ ቀሚስ ጎታች ነው፣ ባለጺማም ነው። ታውቁታላችሁ። የጠመጠመ ነው በደንብ በቃ ታዋቂ ሰው። ግን ይህች ሴት የዛ አባል ናት። ኢየሱስ ስለፈወሳት ምን አስቆጣው? የምስጋና ፕሮግራም አይደል መዘጋጀት የነበረበት? ምዕመናን ደስ ይበላችሁ፣ የኛ አባል ይህች ሴት እኮ ይህች ጎባጣ ሴት፣ ይህች ቀንታ መቆም የማትችል ሴት፣ ይህች የድካም መንፈስ ያለባት ሴት በሆነ ሰፈር እኮ ታዋቂ እንደ ታፔላ ሆና እየተጠራች ሊሆን ይችላል። ያቺ ጎባጣዋ ሴት ባለችበት መንደር፣ ያቺ ጎባጣዋ ሴት ባለችበት መስመር እየተባለ ሊሆን ይችላል። የሆነ መንገድ መታወቂያ ሆና ሊሆን ይችላል። ግን ደስ የምትለው ሴት 18 ዓመት ሙሉ የድካም መንፈሷንም ይዛ፣ ጉብጠቷንም ይዛ፣ ቀንታ ለመሄዷንም ይዛ ወደ
ቸርች ትሄዳለች ከነ ችግሯ ችግሯ እየላጣት ችግሯ እያቆሰላት ከነ ችግሯ አማራጭ ፈለጋ ወደ ሌላ ሄደችን ወደ ምኩራብ ችግራችሁን ያዛችሁ ብላችሁ የእግዚአብሔር ቤት ይሆናል። የእግዚአብሔር ቤት ማልቀሻ መደሰቻ። አሁን እስኪ ተመልከቱ። እዛ አካባቢ የሆነ እዚህ ባቡር ጣቢያ አካባቢ ወደዛ ሄዳችሁ የሆነ ፈርማታ ላይ ቁጭ ብላችሁ ወይም ቆማችሁ ያላችሁ ብታለቅሱ ምን ሆነሽ ነው በጌታ ብሎ መሐረም አንጥቶ ዓለም እንባሽን ያብሳል። ዓለም እንባ ማብሻላት ጨምሮ ማልቀሻ። አሁን እዚህ ግን አሁን ወንድም የተነስቶ ብሎ ያልቅሰው የጌታ መንፈስ ነው የምትልጅ ምን ነክቶት ነው እንደዚህ የሚነፋረው ትላለህ አይባልም። የእግዚአብሔር ቤት እንባን ማፍሰሻ ማልቀሻ። በቃ ታለቅስና እግዚአብሔር መጥቶ እንባህን ይስያል። ሃሌሉያ። ደግሞ መዝናኛም ነው። አሁን ይሄ የነፍስ መናፈሻ ነፍስ እንጆ የምታደርግበት ደስ ብሏት መጣው የቱን መርጬ ልብላ እያለች ነው። ጨው እንዳይበዛበት፣ ጨው የሚበዛ ከሆነ ጨው በዝቶበታል አልበላ። ይሄ በቃ እንደዚህ። ምክንያቱም የስህተት ትምህርት ሲመጣ አጣጥተህ ትቀበላለህ። አይምሮን ሁሉ ትቀበልና ወንፊት አድርገህ እንዲያበጠርክ ትቀበላለህ። ካፍቴሪያ ላይ ሲሄዱ እኔ ጨው አልፈልግም፣ እኔ ስኳር አልፈልግም መርጣችሁ አይደል የምትበሉት? ቅዱሱ መንፈስ በውስጣችሁ ስላለ ያስመርጣችኋል። እግዚአብሔር ይባላል። ስለዚህ አሁን ነፍስ እየተዝናናች ወደሆነ መናፈሻ መጣ። በእግዚአብሔር ቃል ዘና እያለች ነው ነፍሳ። ስጋ የሆነ መዝናኛ ቦታ ሄዶ እንደሚዝናናው ሁሉ ነፍስ በእግዚአብሔር ቤት ትዝናናለች። እግዚአብሔር ይባላል። ሃሌሉያ። እና የምኩራብ አለቃ ተቆጣ። ሴትዮ የድካም መንፈስ አለባት። መቼም ሁላችን ደካማ አይደለም። እኔ ብርቱ ነው የሚላል በዚህ መሃል ጌታ ኢየሱስ እንኳን ሲጠራ እናንተ ብርቶች ነው ያለው። እናንተ ደካሞች ሸክማችን ይኸው። የእኛን ድካም ለማወቅ ምንም አይነት መዝገበ ቃላት ማገላበጥ አይጠበቅብንም። ስለኛ ድካም ምንም ድካም ብርቃችን አይደለም። ብዙ ዓመት ደካሞች ግን ተኝተን በስንተኛው ሰዓት እንደበረታን ቁመን በስንተኛው ሰዓት እንደበረታን አናውቅም። ውጤቱ ከኛ ጋር አለ። ግን ያን ድካም መቼ እንደተባረረ ግን አናውቅም። ሃሌሉያ። እግዚአብሔር ይባላል። ውጤቱ ነው ከኛ ጋር የታየው። ድካሙን ኢየሱስ አባረ። ስለዚህ እነዛን የደከምሽባቸውን ዘመኖች ከማሰላሰል እነዛን የወደቅሽባቸውን ዘመኖች ከማሰላሰል በእግዚአብሔር ድካምሽን አራግፎ ያን ድካም አልፎ ድልድይ ሰርቶ እነዛን ድካሞች የተሻገርክባቸውን ዘመኖች ማሰላሰል ማሰብ ተገቢ። ጌታ ኢየሱስ ደቀ መዛሙርቱ ምን አላቸው? ጥቂት ተረፉ አላቸው። ጥቂት እንድንታደስ ተደርገን ነው የተሰራ። ስናፍ ኃይላችን ይታደሳል። ጌታ ይባላል። ስናፍ ኃይላችን እንደገና እየታደሰ ኃይላችን እየተለወጠ ነው የሚሄደው። ሃሌሉያ። ሰው በእግዚአብሔር ቤት ሩጥ በፊት ኃይሉ እንደገና ይታደሳል። እግዚአብሔር ይባላል። ዋው። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ። እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም። ይሄ የምኩራብ አለቃ ሰውዬ ታላቅ የፈውስ ፕሮግራም ብሎ የለጠፈው የሆነ ባነር ያለ ይመስለኛል። ታላቅ የፈውስ ፕሮግራም አለ። በዛ መጥታችሁ ተፈወሱ እንጂ ዛሬ አይደለም። ዛሬ ቃል ጊዜ የምን ጊዜ ብሎ የሆነ ታፔላ የለጠፈ ሰው ነው የሚመስለው። እንዳሁኑ ዘመን ዝም ብላችሁ ስታዩና ልክ ይሄ በዛ ቀን ካልሆነ በቀር በዚህ ቀን መፈወስ አይቻልም። ህዝቡን አለማንም ከዚህ ምኩራብ እንዳይወጣ እልል በሉ። የልታ ጊዜ ነው። ቁጭ በሉ ዝም ብላችሁ። አማራችን 18 ዓመት ሙሉ ወጣ ስትመላለስ የነበረችው ኢየሱስን ጋብዘው መጥቶ በእኛ ምኩራብ ሲያስተምር አይባት ኢየሱስ የሚገርማችሁ ከጉባኤ መካከል ማን እንደቀረበ ይባል ያያል ችግር ያለበትን ያያል ደካማን አይንቅም፣ ሀብታም አይመርጥም፣ ደሃ አይመርጥም። ቀጥታ ይሄድና ቀጥታ ይቶ አንቺ ሴት ከድካምሽ ተፈተሻል። ሃሌሉያ። እግዚአብሔር ከድካም ይፈታል። ጌታ ይባላል። ከዛ በእነዚህ ቀኖች መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታ መልሶ ይላል ቁጥር 15 ላይ
ጌታ መልሶ ፈውሳችሁ ከእግዚአብሔር ይሁን እንጂ ፈውሳችሁ ከጌታ ይሁን እንጂ ጌታ ስለናንተ መልስ እግዚአብሔር ይባላል። ጌታ መልሶ እናንተ ግብዞች ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈትቶ ውሃ ሊያጠጣው ይወስደው የለምን? ይህችን የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስርዓት ልትፈታ አይገባምን አለ። ኢየሱስ በተዘዋዋሪ ምን እያለ እንደሆነ ታውቃላችሁ? እናንተ በሰንበት ለእንስሳ ከራላችሁ፣ እንስሳቶች ውሃ ሲጠማቸው ፈትታችሁ ወስዳችሁ ካጠጣችኋቸው ይህች ሴት ካላት እስራት ተፈትታ የኔን የፍቅር ምንጭ ውሃ ብትጠጣ ምን ነው እያለ ነው ኢየሱስ። ኢየሱስ የሕይወት ውሃ ወዛለ እግዚአብሔር ይባላል። እና ከዛ ስራት ፈትቶ የፍቅሩን ምንጭ ውሃ ሊያጠጣት ነው ኢየሱስ ሊያጠጣት። ከዛ በሰንበት ቀን ከዚህ ስራት ልትፈታ ይገባልና ይህን ሲናገር ሳለ የተቃወሙት ሁሉ አፈሩ። በቃ የምኩራቡ መሪ አፈረ። በዛም አካባቢ ያሉ ተቃውሞ የሰንበት አክባሪዎች በዛ አካባቢ ያሉ በሙሉ አፈሩ ይልና ከእርሱ በተደረገው ድንቅ ሁሉ ህዝቡ ሁሉ ደስ አላቸው። ጌታ የሚያደርገው ነገር ደስ ያሰኛል። እግዚአብሔር ይባላል። እግዚአብሔር ይባላል። ስለዚህ እቺ ሴት ከድካም መንፈስ አንዳንድ ጊዜ እኮ ጎባጣ ሰው እኮ ቀና ብሎ እንኳን አንዳንድ ቀን ይሄዳል። ይህች ዘወትር መሬት እያየች ነው የምትሄደው። የሰውን ፊት ማየት አችልም፣ ቀና ብላ ማየት አችልም። ኢየሱስ ካላያት በቃ ኢየሱስ ሳይ ጎልታት ይቀራል። ኢየሱስ ሳይ ጸንቶ ነው ይሄዳል። ሃሌሉያ። ስለዚህ እግዚአብሔር በሰጣችሁ ጤና ምስጋና አምጡ ለእግዚአብሔር። ከተፈወሰች በኋላ እግዚአብሔርን አመሰገነች አይደል ይላል አይደል? በቃ እግዚአብሔር ማመስገን። አንድ ጊዜ አንዲት ንስሐ ልጅ ናት የደወለችልኝና 86 ዓመታቸው ነው። ደውላ አባ ይጸልዩልኝ አለች። ይጸልዩልኝ ስትል በምን ልጸልይ ብሎት አስካለ ማርያም ነውና ያው ያለ እሷ ዘካሪ ያለኔ ደግሞ አስተማሪ የለበሰ ጊዜና እሷ ትዘክራለች። እኔ ቁሜ ያው የጠመቅሽው ጠላ በቃ ወይን ነው አረቂ እያልኩ በቃ ይሄ ነው ስብከቴ። ሌላ ምን አለ? ማን ኢየሱስን ሰብኮኝ ማን ሰው በቃ እስኪ ውጭ ተጠየቂ የጠመቅሽው ጠላ ጠጅ ነው አረቂ እያልክ ይሄን መስበክ ሌላ ምን አለ? መርጌታ ነው ሌላ ምን አለ? ወይን ታናገር እያሞጋገስክ አንዳንድ በቃ መጠጣቱ መብላት ነው በቃ። ምክንያቱም አንተ ያሰርከው የታሰረ ነው፣ አንተ የፈታኸው የተፈታ ነው ተብሎ ስለሚነገር ስለተሰበከ ሁሉ ነገር ባንተ ነው ቁልፉ። እና ህዝቡን በዚህ ቋንቋ የተነሳ የነጠላ ጻድቅ አለ። በቃ ነጭ ልብስ የለበሰ በሙሉ በተለያው ከተማ ያለው ይሄ ደሞዝ ትልልቅ ደሞዝ ያለው አስተዳደር ላይ ያለው ካህን ነጭ የለበሰውን ህዝብ ቀጥታ መንግስተ ሰማያት የሚገባ አስመስሎ ይስልበታል። ድሪቶ የለበሰውን የገጠሩ ደግሞ ሲቆል የሚገባ መስሎ ይታያል። አይሰጠውም። ኢየሱስ ልጅ ሆይ ልብህን ስጠኝ ያለ ነጠላህን ቀሚስህን ቋቅ ማለት ነው። እኔው ቆሞስ ነኝ ለጵጵስና አንድ ደረጃ ይቀረኝ ሰው ማለት መርጌታ የብዙ የምስክርነት እንትን ያለው መምህር መርጌታም ይሁን ቆሞስም ይሁን ጳጳስም ይሁን ፓትርያርክ ይሁን የመጨረሻው ሌቭል ፓትርያርክ ወደ 154 ፊደል ስም ያለው ማለት አሁን እዛ ሄደ መርጌታ ምስክሩ መዝገቡ ብትል አቤት ይላል። ከዛ የምግብ ጠቅላይ ቤተ ክህነታውን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ካላት አቤት አይሉ። ይሄ ስትል አቤት ይሄ ካላት አቤት አይሉ ምን አትልበቃ። ስለዚህ ያላ ስሙ ከተሳሳት ተሳስቶ ነው የመጣ ነው የምትለው። ስለዚህ ቀረብ ብለህ ከፊታቸው ሲል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ወእጨጌ ዘአክሱም ደግሞ ሳትኩት ወእጨጌ ዘአክሱም ስትል አቤት ልጅ ትባላለች። ተመልከት፣ አሁን ልሳን እየተናገረ ነው የምትላት። የአንድ ሰው ስም ነው የምጠራው፣ የአንድ ሰው ስም። ይሄን ስጠራ አቤት ትባላለች። ተመልከት፣ ከስንት ኮተት አራገፈ መሰለኝ። ሃሌሉያ! ከስንት ኮተት
በፊት አስተዳዳሪ በነበርኩበት ሰዓት ቆሞስ ኖላዊ ትጉህ አባ ጳውሎስ ካላከ አቤት አለ አባ የምትለይ ዝም ብዬ ነው እንጂ አይታ እግዚአብሔር ሸክምን ማራገፍ ይችላል። ስለዚህ መርጌታው መነኩሴው ቆሞሱ ጳጳሱ ፓትርያርክ ኢየሱስ ከሌለው አድራሻው ሲኦል ይሄ ማወቅ ያስፈልጋል። ምክንያቱም ሕይወት ያለው በወልድ የሚያምን ነው። በወልድ ካላመነ ሰው ሕይወት የለው። በቃ ይንቀሳቀሳል ግን ሙት ነው፣ ሕያው አይደለም። እግዚአብሔር ይባርክ። ስለዚህ ይህች ሴትዮ ይጸልዩልኝ አባ አለች። በምን ጉዳይ ልጸልይልዎት? 86 ዓመቷ ነው። ጥርሷ ባቄላ ጥሬ ባቄላ ይቆረጥማል። በጣም አደገኛ ናቸው እና በምንድን ነው የምጸልይ? እግሬን ያዝ ያደርገኛል። ስንት ዓመታቸው ነው? 86 ዓመት። በ86 ዓመት እስኪ ዝም ብላችሁ አስቡ ነው። ዝም ብላችሁ አስቡ። 86 ዓመት ሙሉ በሁለት እግር መሄድ አስባችሁታል? ሴትዮ በዚህ መኪና ቢሆኑ ስንት ጎማ ይቀይራሉ? አንድ መኪና ጎማ ስንት ብር ነው የሚሸጠው? 50 የትልቆች መኪና ጉዳይ የትንንሾቹ 10 ምናምን 20 ምናምን ነው። 86 ዓመት ሙሉ አሁን ስንት ጎማ ይቀይራሉ? በሁለት እግር ሶሉ ሳያልቅ 86 ዓመት ሙሉ መራመድ ዝም ብለህ ሶሉ ሳያልቅ ያው በፈለክበት አንተ በፈለክበት ነው የምትሄደው። በሁለት እግር 86 ዓመት ሙሉ መሄድ እግዚአብሔር ያስመሰግን። ባላችሁ ነገር አመስግኑ ኢየሱስ በሰጣችሁ የወጣትነት ዕድሜ እግዚአብሔር ይባረክ። ስለዚህ ይህን ዘመናችሁን በመጠቀም በምስጋና መሞላት እግዚአብሔርን ስታመሰግኑ ከድካማችሁ እየተፈታችሁ የብርታት ኃይል እየበዛባችሁ እኔ በጣም አሁን በቃ ከጴንጤው ላይ በጣም አንዳንድ ስጋቶች አሉ። እኛ ለይቶልን አውደ ነገሥት ይዘን መርበብተ ሰሎሞን ይዘን መስቀል አጋንንቱን ይዘን እያንዳንዱን አስማት ይዘን ነበር። ድሮ ምንድን ለይቶልን መርጌታ አጋንንቱን ጠርተው ቀጥታ አይገር ጴጥሮስ ደህና ነህ እንደምን መታው ምንድን ነው ያንን ብለው አስመጥተው አሳብደው ነው እንትን የሚሉ አንድ ትልቅ ማረሚያ ቤት ሙሉ ሰው ቤት በአስማት ያስናደ ሰውዬ ነው። እዚህ ቁጭ ብሎ ዛሬ እንደሚለው ሙሉ ሰውዬ 3 ሰዓት ሙሉ ደንዝዞ ሰውዬው ማንነቱ ሰው ደንዝዞ ነው የተቀመጠ ሰው። ከባበር በሙሉ ምድረ ጎጃ መስሉ በሙሉ ማያውቅ ሰው አንድ እሱ ጓደኛ ለሌላ በደመና ተጭኖ የሚሄድ ተመልከቱ። አጋንንቴን ያልተሰራ እግዚአብሔር ጠርቶን እግዚአብሔር ሲጠቀምብን እግዚአብሔር ሲሰራ ለምንድን ነው በእግዚአብሔር አሰራር ትውልድ ማያምነው? ስለዚህ ለነገሩ የእግዚአብሔርን ቃልን በደንብ ያላነበቡና ያልተማሩ መልካቸውን የለወጡ ጠንቋዮችን በፕሮቴስታንት ውስጥ እንዳሉ እያየሁ መልካቸውን የቀየሩ ጠንቋዮች አሉ። በደንብ ኮከብ አይቆጥሩም። በቄስ ክርቢቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አስማተ መለኮት ብለው አይጽፉም እንጂ እሱም ስላልሆነላቸው የመርጌታን አይነት የድሮውን የአስማት እውቀት ቢኖራቸው ያሁኖቹ ሰዎች እርግጠኛ ብኩርናን በልተውታል። ዋናውን በጀትን አንስተውታል፣ በደንብ ወስደዋል። ዋናውን እንዳጠላጣለው ሰብስበው ቤታቸውን መኪናቸውን ለቀም አድርገዋል። አላዳናቸው ይዘዋል። ግን የዱሮኛ የምናውቃትን አስማት ምሳቧን ያችን ሳቧ ቅርባዋን ቢያውቃት ሙልጭ አድርገው ኮቱን ሁሉ ነው የሚገፉት። ሙልጭ አድርገው ያዛቸው ብለው ነው እንጂ አልሸሽም ዞራሉ እኮ ነው በጣም በብዙ ነገር ይታይ። ስለዚህ መልኩን ከቀየረ ጠንቋይ እግዚአብሔር ይጠብቃችሁ፣ ይጠብቃችሁ። እግዚአብሔር በእግዚአብሔር ቃል ቁጭ ብሎ የተማረ ያስተዋለ መንፈስ ቅዱስን ቅዱሱ ቅባት ከእናንተ አለ ትለያላችሁ። ያን ለማድረግ ግን መጽሐፍ ቅዱስን አንብቡ። ድሮኛ ድርሳነ ሚካኤሉን ለቅጥቃጤ ለቅደት ብለን ትራስ አስደርገን ነበር እኛ ሌላ የለምና ከሰማይ በታች ሌላ የለምና መድኃኒት በሌላ ለማንም የለም። መድኃኒት በሌላ በማንም
ከሰማይ በታች ሌላ የለምና ከሰማይ በታች ሌላ የለምና ከሰማይ በታች ሌላ